እሱ የሚተውልንን ያህል እኛን ተውም ለራሳችን። አንተ ራስን ይቅር ባትለው ራሱ እግዚአብሔር ይቅር ይላል። አሁን ጓደኛሞች አላችሁ እዚህ መሃል ወይ ጓደኛ ያለን ሁላችንም የሆነ ጓደኛ ይኖረናል። አብረን ኃጢአት እንሰራለን፣ አብረን ግን ንስሐ እንገባ። ጓደኛ ማለት ለኃጢአት የሚጠራህ አይደለም፣ ለንስሐ የሚጠራህ። እግዚአብሔር ለቁጣ የዘገየ ለምህረት የቸኮለ አምላክ። እኛ ሰው ለመጥላት ሰበብ ነው የምንፈልገው፣ እግዚአብሔር ሰው ለመውደድ ሰበብ ነው የሚፈልገው። እኔ በምን ልቀየመው እያለ ነው እኛ መከራ የምናየው፣ እሱ ደግሞ በምን ልማረው ብሎ ነው መከራ የሚያየው። አንዱ ባለቅኔ ምን አሉ መሰላቸው? ይህ ሰው የእድሜው ሙሉ ወንበዴ ነው አይደለ? ብዙ ነገር ሲሰርቅ ነው የኖረው። ባለቀ ሰዓት ምንድነው የሰረቀው ካላችሁ ገነትን። በገነት ትሆናለህ አለው ይላል። ስለ ቃሉ አምላካችን ስም የተመሰገነ ይሁን። መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ ተሰቅሎ የነበረው ከሁለት ወንበዴዎች መካከል ነው። በተለምዶ የቀኙ ወንበዴ የግራው ወንበዴ፣ ፈያታዊ ዘየማን ፈያታዊ ዘጸጋም ብለን የምንጠራቸው ጥጦስና ዳክርስ የተባሉ ሁለት ወንጀለኞች መካከል መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ ተሰቅሎ ነበር። ጌታችን በዚህ ድርጊቱ ወይም በሁለት ወንበዴዎች መካከል በመሰቀሉ አስቀድሞ ስለ እርሱ የተነገረ ትንቢት ፈጽሟል። ሌላም ደግሞ ትንቢትን ተናግሯል። አስቀድሞ ስለ እርሱ የተነገረው ትንቢት ምንድን ነው? በትንቢተ ኢሳይያስ ምዕራፍ 53 ላይ እንግዲህ የብሉይ ኪዳን ወንጌል ተብሎ ከሚጠሩ መጽሐፍት መካከል አንዱ ነው ትንቢተ ኢሳይያስ። በ53ኛው ምዕራፍ ላይ ነቢየ እግዚአብሔር ኢሳይያስ በዕለተ ዓርብ ክርስቶስ የሚቀበላቸውን መከራዎች ከሩቅ ያለውን መንፈስ ቅዱስ አቅርቦ አሳይቶት ስለነበር የክርስቶስን ግርፋቱን፣ ሕማሙን፣ ስቃዩን አይቶ በእርሱ ቁስል እኛ ምን አለን? ተፈወስን። እንደ በግ ለመታረድ ተነዳ፣ በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም ብሎ ስለ ክርስቶስ መከራ ከተናገረ በኋላ በመጨረሻ ከአመፀኞች ጋር ተቆጠረ ብሎ ተናግሮ ነበር። ከምኖች ጋር? እኛን ከጻድቃን ጋር፣ እኛን ከቅዱሳን ጋር፣ እኛን ከንጹሃን ጋር ሊደምረን እሱ ከምኖች ጋር ተቆጠረ? ከወንጀለኞች ጋር ተቆጠረ ብሎ ተናግሯል። ስለ እኛ ከኃጥአን ጋር የተቆጠረ አምላካችን እኛን ከጻድቃን ጋር ለመቆጠር ያብቃል። እኔ ስለ እናንተ ከኃጢአተኞች ጋር ተቆጥሬያለሁ፣ እስቲ እናንተ ለእኔ ብላችሁ ከኃጢአተኞች ቁጥር ውጡ ነው ያለው። እሱ ከሰካራሞች ጋር ተቆጥሯል፣ እናንተ ከስካር ውጡ። ስጋን ከክፉ ምኞቱና መሻቱ ጋር ስቀሉት ነው ያለው ቅዱስ ጳውሎስ እንዳለው እና በተሰቀለበት በዕለተ ዓርብ በመጀመሪያ በማቴዎስ ወንጌል ምዕራፍ 27 ላይ ሁለቱም ወንበዴዎች ይሰድቡት ነበረ ይላል፣ ይነቅፉት ነበር። በኋላ ግን በቀኝ ያለው ወንበዴ ባልታወቀ ነገር ድንገት ሐሳቡን ቀይሮ እጅግ ወርቅ የሆኑ ቃላት ካንደበቱ ፈለቀ። ትልቅ ጸሎት ጸለየ። ጌታ ሆይ በመንግሥትህ በመጣህ ጊዜ ምን በለኝ አስበኛል። ቤተ ክርስቲያናችን ይህንን ድንቅ ጸሎት ቅዳሴዋ ላይ እስክታስገባው ድረስ ለምን የሰራ ጸሎት ነዋ። አንድን ወንበዴ ለገነት ያበቃ ጸሎት ነዋ። ስለዚህ ለወንበዴ ልጆቼ ይጠቅማቸዋል ብላ ቤተ ክርስቲያን ቅዳሴዋ ላይ እስክታስገባው ድረስ የደረሰ ድንቅ ጸሎት ጸለየ። ዓርብ ዕለት ክርስቶስን ጌታ ሆይ ብሎ የጠራው ሰው የለም። ሌላ ቀን አሳና እንጀራ አበርክቶ ሲያበላቸው በልተው ሲጠግቡ ጌታ ሆይ እንዴት ዋልክ ያሉት በጣም ብዙዎች አሉ። የደስታው ቀን ማለት የስቃዩ ቀን የመከራው ቀን ግን ዓርብ ዕለት ማን ነው ክርስቶስን ጌታ ሆይ ብሎ አክብሮ የጠራው? ዓርብ ዕለት ጌታ ሆይ ያሉት እነማን እንደሆኑ ታውቃላችሁ? በጥፊ የመቱት የሮም ወታደሮች ናቸው። ጨርቅ አምጥተው ፊቱን አለበሱት፣ በጥፊ መቱትና ጌታ ሆይ ማን ነው የመታህ? ትንቢት ተናገር አሉት ይላል። የመዋረድ ቀን ነበረ ዓርብ ዕለት። ባለቅኔው አልቦ ዘመድ ጊዜ ተዋርዶ ብለዋል። በመዋረድ ቀን ዘመድ የለም፣ ክርስቶስ ብቻውን ነበረ። በስቃይ ቀን ማን አብሮት አለ? በመከራ ቀን። ክርስትና በደስታ ቀን መገኘት ብቻ አይደለም፣ በቀራንዮ ቀን መገኘት ነው። በስቃይ ጊዜ መገኘት ነው። በተገረፈ ቀን መገኘት ነው። ዮሐንስን ሆኖ ለመገኘት አምላካችን በቸርነቱ ይርዳል። በመንግስት በመጣህ ጊዜ አስበኝ አለው። ጌታ ሆይስ እሺ፣ በመንግስት የሚለው ደግሞ በጣም ይገርማል። በመንግስት ማለት ምን ማለት ነው? አንተ ንጉሥ ነህ፣ የራስህ ግዛት ያለህ ነህ። እንዴ ክርስቶስን ሲያየው ንጉሥ መስሎት ተምታቶበት ነው? አይደለም። ዘውድ ደፍቶ አይደለም ያየው። ምን ደፍቶ ነው ያየው? መልሱልኝ። የሸዋ አክሊል ደፍቶ ነው ያየው። እንደ ነገስታት ጠጅ ሲጠጣ አይደለም ያየው፣ ሐሞት ነው ሲጠጣ ያየው ክርስቶስ። በበትር ሲደበደብ ነው ያየው።
ግን አጠገቡ ያለው መሆኑን አወቀ። ለምደነው ነው እንጂ እኮ ደም በደም ሆኖ እያዩ ማመን ይቻላል ወይ? ክርስቶስ እየተገረፈ እያየ አምላክነቱ እንዴት ታያል? ሙት ሲያስነሳ እኮ አይደለም ያየው። የወንበዴ መልክና ውበት የለውም ነው ያለው ነቢዩ። ምንና ምን የለውም? ውበቱን ተዉት፣ መልክ የለውም። አይኑ የቱጋ አፍንጫ የቱጋ እንዳለ ማወቅ እስከማይቻል ፊቱ በደም ተለውሷል። ዓርብ ዕለት የሚያየው ሰው የሚያየው የተሰቀለ ስጋ ነው። ታውቃላችሁ? የተሰቀለ ስጋ ነው የሚያየው። ለማየት እንኳን ያሰቅቅ ነበር። ወደ እሱ አቅጣጫ ማየት ይጨንቅ ነበር። ፊቱን እንደሚያዞርበት ሆነ ይላል እኮ። የሚያዩት ሰዎች በደንብ ለማየት እስኪጨነቁ ድረስ። ለምን? የተገረፈው 6666 ጊዜ ነው። የኛ ቤተክርስቲያን 6666 ጊዜ ትላለች። ቅዱስ ኤፍሬም ሶርያዊ ግርፋቱን መቁጠር እንችላለን፣ ህመሙን ግን መቁጠር አይቻልም ይላል። ሮማውያን ጆሲፈስ ፍላቪየስ የሚባለው የሮማውያን ታሪክ ጸሐፊ ሮማውያን የሚገርፉት በብረት ቁርጥራጭ ነው ይላል። በተቆራረጠ ብረት በሚስማርና በሾሎ አጥንቶች ነው። ስለዚህ አንድ ሰው ሲገረፍ ስጋው ላይ ያ ሚስማር ይሰካል፣ ያ አጥንት ይሰካል እና ሲያነሱት ስጋውን እየነጨ ነው የሚደርሰው። እና አንዳንዴ እንደውም በጣም ብዙ ስጋ ይነጭና አራግፈው ነው ቀጥሎ የሚገርፉት ማለት። እንደዛ እየተሰቃየ አይቶ ግን አመነበት። የቀኝ ወንበዴ አምላክ መሆኑን አወቀ። ንጉሥ ነህ አለ። በመንግስት አለ። በመንግስት ብቻ አይደለም፣ በመጣህ ጊዜ አስበኝ። ምን ባልክ ጊዜ ምን ማለት ነው? አሁን እንደማይ ሞታ አትቀርም፣ ከሞት ትነሳለህ። ተነስታ አትቀርም ወደ ሰማይ፣ አርጋ አትቀርም ዳግም ልትፈርድ በመጣህ ጊዜ። አይገርማችሁ? አጠገቡ ያለው ሞቶ እንደማይቀር ከሞት ተነስቶ እንደሚያርግ አርጎ እንደማይቀር እንደሚመጣ ሊፈርድ እንደሚመለስ አውቋል ወንበዴው። በምን አወቀ? ኢትዮጵያዊ ሊቅ ቅዱስ ያሬድ የቀኝ ወንበዴ ይህንን እንድታውቅ ማን ነው ያስተማረ ብሎ ቅዱስ ያሬድ ይጠይቀዋል። ከዛ ራሱ ቅዱስ ያሬድ በመንፈስ ቅዱስ ተቃኝቶ ራሱ ይመልሳል። ነቢያትን አልተከተልኩም፣ ነቢያት አላስተማሩኝም፣ ሐዋርያትም አልሰበኩኝም፣ ፀሐይ ጠቅሳ ጠራችኝ፣ እሷን ባየው ጊዜ አመንኩኝ ይላል። በፀሐይ ስብከት ንስሐ ገባኛ። ስንት ስብከት ሰምተናል? መመን እስቲ ንገሩኝ፣ ስንት ስብከት ሰምተናል? አዎ ተመለስ ያለው ፀሐይ አይቶ ይመለሳል። አረ የለም ይላል ቅዱስ ዮሐንስ አፈወርቅ ደግሞ አይመስለኝም፣ ፀሐይ ብቻ አትመስለኝም። ክርስቶስ እዛው መስቀል ላይ የተናገረው ንግግር ሳይሆን አይቀርም የዚህን ወንበዴ ልቡን የሰበረው። ምን ብሎ ተናገረ? የሚያደርጉትን አያውቁምና ምን በላቸው፣ ይቅር በላቸው። ገና ሚስማሩ ከእጁ ሳይወጣ እኮ ነው። ገና ችንካሩ ልቡ ድረስ እያመመው የሚያደርጉትን አያውቁምና ይቅር በላቸው ሲል ሲሰማ ይህ ወንበዴ በክርስቶስ ርኅራኄ ውስጥ በክርስቶስ ፍቅር ውስጥ የእሱ ጭካኔ ጎልቶ ታየ። ስለዚህ ምን አለ? ጌታ ሆይ በመንግስት ምን በለኝ አስበኛል። የኢትዮጵያዊ ሊቅ አባ ጊዮርጊስ ዘጋስጫ ደግሞ የለም ይህንን ወንበዴ ፀሐይም የጌታ ንግግር ማይመለኝ ከጌታ አጠገብ አይደል የተሰቀለው? ምናልባት የክርስቶስ ጥላው የመስቀሉ ጥላ እሱ ላይ አርፎበት ሳይሆን አይቀርም የዚህ ወንበዴ ልብ የተመለሰው ይላል። ጌታችን በእውነት በሁላችን ላይ ጥላውን ያሳርፍብን። ድንቅ ጸሎት ከወንበዴ የተገኘ የማይመስል ለእኛ ለወንበዴዎቹ የሚጠቅም ትልቅ ጸሎት ነው የጸለየው። መንገደኛ እንኳን አብሮት የሄደውን ሰው ያስታውስ የለ ወይ? በመስቀል መንገድ ላይ አብሬ ሄድኩት እኔን አደራ አስበኝ። ክርስቶስ ከማንም ይምጣ በትትና የሚጸለይ ጸሎት ይሰማል አይሰማም? ይሰማል። ዛሬ ከኔ ጋር ቤት ትሆናለህ፣ በገነት ትሆናል። ይህን ወንበዴ የተቀበለ አምላክ ይቀበለን። ጌታ ሆይ ብሎ ጌትነቱን፣ በመንግስት ብሎ መንግስቱን፣ በመጣ ጊዜ ብሎ ምጽአቱን፣ አስበኝ ብሎ ምህረቱን ጠየቀ እና ክርስቶስን ያልነቀፈው ያልሰደበው የለም። ጆሮው ስድብን ተቀብሏል። መቸንከር መቁሰል ብቻ እንዳይመስላችሁ፣ ህሊናው እኮ ቆስሏል። እመቤታችን ስታለቅስ ማየት ራሱ የጌታ ቁስል ነው ታውቃላችሁ። እና የወንበዴ በግራ ያለው ሰደበው። የቀኝ ወንበዴ ግን ምን አለ? አንተ እንደዚህ አይነት ፍርድ ላይ ያለ እግዚአብሔርን አትፈራ? እኛስ ስላደረግነው የሚገባንን እንቀበላለን። ይህ ግን ምንም ክፋትን አላደረገም። አብረው ነው ኃጢአት የሰሩት። ይሄ ንስሐ ገብቶ በመንግስት አስበኝ ብሎ ገነት ገባ። ያ ግን በቀረችው ዕድሜ እስከ ዛሬ ኃጢአት የነበረው የምግባር ችግር ነው፣ የክህደት ጨምሮበት የሃይማኖት ችግር አድርጎት ተኮነነ። አሁን ጓደኛሞች አላችሁ እዚህ መሃል፣ ወይ ጓደኛ ያለን ሁላችንም የሆነ ጓደኛ ይኖረናል። አብረን ኃጢአት እንሰራለን፣ አብረን ግን ንስሐ እንገባ። ጓደኛ ማለት ለኃጢአት የሚጠራህ አይደለም፣ ለንስሐ የሚጠራህ ነው። የሚገርማችሁ ሐሙስ ዕለት ክርስቶስ ሊቀ ካህናቱ ፊት ሸንጎ ቀርቦ በጥፊ መታው። አንድ ሰው እየመጣ ነው። ሲመታው ለምን ትመታኛለህ አለ ክርስቶስ።
ለምን ትመታኛለህ? እንዴ ክርስቶስ ያ ሁሉ ጅራፍ ሲገርፍ ሲወርድበት ለምን ትመቱኛላችሁ ብሏል? ይሄ ሰውዬ በጥፊ ሲመታው ግን ለምን ትመታኛለህ አለ። ለምን መሰላችሁ? መጥቶ የመታው ሰው 38 ዓመት ከተኛበት አልጋ ያዳነው ሰው ነበር። አስቀድማችሁ ጽድቁንና መንግስቱን ፈልጉ፣ ሌላ ሁሉ ምን ይልላችኋል? ይጨመርላችሁ። ገብቶታል። ይሆን በዴ ምን አይነት ሰው ነው በእውነት። አስገራሚ ጸሎት ጸለየ። ይህን ጊዜ ጌታ ምን አለው? እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ አለው። ጥያቄውና መልሱ አይገናኝም። ወንበዴ የጠየቀው ምንድን ነው? በመንግስት በመጣ ጊዜ ምን በለኝ። ክርስቶስ የመለሰው በመንግስቴ በመጣው ጊዜ አስባለሁ አይደለም። መቼ ነው ያለው? አይሰማም። ዛሬ ከኔ ጋር በገነት ትሆናለህ አሉ። እሱ የሚተውልንን ያህል እኛን ተውም ለራሳችን። አንተ ራስን ይቅር ባትለው ራሱ እግዚአብሔር ይቅር ይላል። እኛ ሰው ለመጥላት ሰበብ ነው የምንፈልገው፣ እግዚአብሔር ሰው ለመውደድ ሰበብ ነው የሚፈልገው። እኔ በምን ልቀየመው እያለ ነው እኛ መከራ የምናየው፣ እሱ ደግሞ በምን ልማረው ብሎ ነው መከራ የሚያየው። እና ይህ ወንበዴ በመንግስት ምን በለኝ አስበኛለሁ። ከሱ በፊት እኮ ጓደኛው አንተ ክርስቶስ አይደለ ራስን አድን ብሎ ሰድቦታል። ሲሰድበው መልስ አልሰጠውም። ማረኝ ሲለው ግን ካፉ ተቀበለው። እግዚአብሔር ለቁጣ የዘገየ ለምህረት የቸኮለ አምላክ ነው። አንዱ ባለቅኔ ምን አሉ መሰላቸው? ይህ ሰውዬ ዕድሜው ሙሉ ወንበዴ ነው አይደለ? ብዙ ነገር ሲሰርቅ ነው የኖረው። ባለቀ ሰዓት ምንድነው የሰረቀው ካላችሁ ገነትን። እና አስደናቂ ምህረት ለዚህ ወንበዴ አደረገለት። ልመናውና መልሱ ግን የተለያየ ነው። ዛሬ ከኔ ጋር ቤት ትሆናለህ። እግዚአብሔር ጥቂት ሲለምኑት ብዙ የሚሰጥ አምላክ ነው። ይህ ወንበዴ 10 ደቂቃ ባልሞላች ጊዜ ውስጥ ነው ክርስቶስን አናግሮ ንስሐ ገብቶ ገነት የገባው። እኛ ጊዜ የለኝም ወደ እግዚአብሔር ለመመለስ እንላለን። ሰበብ ምን ቢዚ ብትሆን፣ በስራ በትምህርት በማህበራዊ ህይወት ብትወጠሩ ከዚህ ወንበዴ በላይ አልተቸነከራችሁ። ጸሎት ብዙ ጊዜ እኛ ምን ጸልየው ጸሎት የማይሰማበት አንዱ ምክንያት እግዚአብሔር ስለሚወደን ነው። እስኪ በሉ እግዚአብሔር ምን ስለሚነን። ለምን መሰላችሁ? አሁን እዚህ መሃል ወላጆች አላችሁ። ልጃችሁ እንደው ቤት ውስጥ አይጥ አስቸግሯችሁ ላይጥ ብላችሁ የገዛችሁት መርዝ ቢኖር ይህንን መርዝ በዳቦ አድርጌ ካልበላው ብሎ ልጁ ቢያለቅስ ወይ ልጄ ለምን ጓጉቶ ይቀራል ብላችሁ ትሰጡታላችሁ? እግዚአብሔር አባት ነው። ስንት ክፉ ነገር ለምን ነው ይገርማችኋል። ስንት ነገር የማይጠቅመን ክፉ ነገር ለምን ነው። ዛሬ የምንፈልገው ሌላ፣ ነገ የምንፈልገው ሌላ። ዝብርቅርቅ ያለ ጸሎት ነው የምንጸልየው፣ ግን ይሰማናል እግዚአብሔር። አይገርም? ጸሎቴን ያልከለከለ በሉ እስኪ እግዚአብሔር ይመስገን። ምን መሰላችሁ? ልትጸልዩ ስትመጡ ዝም በል ይላል እግዚአብሔር። ስንት ነገር ስታወራ ከቤት እዚህ እስክትደርስ እያማሽ መጥተህ ተሳድበ ክፉ ተናግረ መጥተህ አማትበ ልትጸልይ ስትል በል ዝም በል በዚህ አፍማ እንዳጠራኝ ይላል። ጸሎቴን ያልከለከለ እግዚአብሔር ይመስገን። እግዚአብሔር ለማለት የፈለግነውን ይስማን። አዎ ልባችን ውስጥ ያለውን ድረስ ጠልቆ ነው የሚሰማው። ከጥልቁ ጠራው እንዳለ ነብይ እግዚአብሔር ዳዊት ማለት ነው። እና ይህ ወንበዴ ጌታ ሆይ በመንግስትህ አስበኝ ባለው ጊዜ ፈጥኖ የመለሰ መድኃኔ ዓለም ክርስቶስ የሁላችንን ጸሎት ፈጥኖ ይስማን። ሀገራችንን ቤተክርስቲያናችንን ሰላም ያድርግልን። የሰማነውን በልቡናችን ጽላት ይጻፍልን።